ይህ በየሳምንቱ ማክሰኞ እና ሮብ በተለያዩ ሰዓት የሚተላለፍ የሉትራን አወር ሚኒስትሪ ኢትዮጵያ የወንጌል መልእክት አገልግሎት ነው። በዚህ አገልግሎት እንደተባረካችሁ ተስፋ እናደርጋለን፣ እናምናለን። እግዚአብሔር ደግሞ ይህን ፕሮግራም እንድንቀጥል ስለረዳን ክብርና ምስጋና ለእርሱ ይሁን። ለዚህ ፕሮግራም ደግሞ የሚተባበሩትን እጅግ አድርገን እናመሰግናለን። ተመልካችና አድማጮቻችን ዛሬ እና በሚቀጥለው ሳምንት ለማቅረብ የምንፈልገው ወይም በበኩሌ ማቅረብ የምፈልገው የመልእክት ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በሚመላለስበት ጊዜ ከተናገራቸው ከተራራ ስብከቶች ሁለቱን በመነጠል ወይም ባጭሩ በመመልከት እናያለን። ይህም ክፍል በማቴዎስ ወንጌል ምዕራፍ 5 እና ምዕራፍ 6 ላይ ያሉት ይሆናሉ። በምዕራፍ 5 ላይ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ያለውን ሲሆን በዛሬው ቀን ደግሞ እንድናዳምጠውና እንድንመለከተው የምፈልገው ክፍል የማቴዎስ ወንጌል ምዕራፍ 7 ቁጥር 12 ያለውን ይሆናል። ቃሉም እንዲህ የሚል ነው። ሰዎች ሊያደርጉላችሁ እንግዲህ ብሎ ይጀምራል። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። ዛሬ በዓለማችን የተለያዩ ሁኔታዎች አሉ። መግባባት ያለባቸው ሁኔታዎች አሉ፣ ያለመግባባትም ያሉባቸው ሁኔታዎች አሉ። መግባባት የምንችለው አለመግባባትን ለማጥፋት የምንችለው ወንድሞቻችንና እህቶቻችን የሚፈልጉት እኛ የምንፈልገው አይነት መሆኑን በመረዳት ነው። ይህ መረዳት ደግሞ የሚገኘው ከእግዚአብሔር ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሎች ሊያደርጉላችሁ ወይም እንዳያደርጉባችሁ የምትፈልጉትን ነገር እናንተ መደረግ የሚገባውን አድርጉ፣ መደረግ የማይገባውን ደግሞ አታድርጉ በማለት ያስተምራል። ይህ የመጽሐፍ ቅዱስ ሊቃውንት ይህንን ክፍል ወርቃማው ሕግ ብለው ይጠሩታል። በእርግጥም ወርቃማ ሕግ ነው። በውስጡ ፍሬ ያለው ነው። በውስጡ መልካምን ነገር የሚያመጣ ነው። በውስጡ ወደ መግባባት የሚያመጣ ነው። በውስጡ ከሰዎች ጋር በህብረት እንድንኖር የሚረዳን ነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን እንድናደርግ ያዘናል። ቃሉም ሕጉም በዚህ ይጠቃለላል ይላል። እውነት ነው። እኛ የምንወደው ነገር ምንድን ነው? ወንድሞቻችንም ሊወዱት ይችላሉ። እኛ የምንጠላው ነገር ምንድን ነው? ወንድሞቻችን ሊጠሉት ይችላል። ስለዚህ ይህንን ነገር በትክክል ከተከተል ክርስትና መስማት ማዳመጥ ብቻ ሳይሆን በተነገረን ቃል መኖር ስለሆነ ወንድሞቻችን እኛ የምንፈልገውን ነገር እንደሚፈልጉ ምናልባት እኛ የምንጠላውም ነገር እንደሚጠሉ ተረድተን በዚህ አይነት ሕይወት መመላለስ ይገባናል። እግዚአብሔር ይህንን ለማድረግ እንድንችል ይርዳን። እስቲ አጠር ያለ ጸሎት እንጸልይ። እግዚአብሔር አብ አባታችን ሆይ
ዛሬ ደግሞ በዚህ ቃልህ እኛን አድማጭና ተመልካቾችን ባሪያንም ልትናገር ፈቃድ ስለሆነ ተመስገን። የምትነግረንን ቃል አድራጊዎች እንድንሆን በመስማት ብቻ እንዳይቀር ጸጋህ ይብዛልን፣ መንፈስህም ከኛ ጋር ይሁን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን። እንዴት ደስ የሚል ቃል ነው! እንዴትስ የሚማርክ ቃል ነው! ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። አስቀድሜ እንደተናገርኩት ይህ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በተራራው ስብከቱ የተናገረው ነው። እንዲህ አይነቱ ነገር እንደሚያቀራርብ፣ በሰላም እንደሚያኖር፣ በወንድማማችና በእህትማማችነት መካከል አንድነትን የሚፈጥር መሆኑን በቃሉ የተገለጠ ነው። እኔ የምወደው ነገር ወንድሜ ይወዳል። ምናልባት እኔ የምወደው ነገር መልበስ ይሆናል። ወንድሜም መልበስ ይፈልጋል። ማጣት አልፈልግም ይሆናል። ወንድሜም ማጣት አይፈልግም። እህቴም እንደዚሁ። መብላት ሊሆን ይችላል። እኔ መብላትን ከወደድኩ ወንድሜም መብላትን ይወድ ይሆናል። መውደድ፣ እኔም የምወደውን ወንድሜ ይወድ ይሆናል። እኔ የምጠላውን ምናልባት ወንድሜ ሊጠላ ይችላል። መከበር ሊሆን ይችላል። ወንድሜም መከበር ይፈልግ ይሆናል። ስለዚህ ለእኔ የሚደረገውን ነገር ለወንድሜ፣ ለጓደኛዬ፣ ለጎረቤቴም፣ ለምድሬም፣ ለሕዝቤም እንደሚያስፈልገው መረዳት ይኖርብናል። ይህንን ከተረዳን በስምምነትና በሰላም ለመኖር እንችላለን። የሚያጣላንም ነገር አይኖርም። ሐዋርያት በአንድ ሐሳብ፣ በአንድ መንፈስ፣ በአንድ ልብ ይመላለሱ ነበረ። እንዴት አይነት ድንቅ ነገር ነው! አንድ ሐሳብ፣ አንድ ልብ፣ አንድ መንፈስ፣ በፍቅር በህብረት ያላቸውን በአንድነት በማድረግ አገልግሎታቸውን ያከናውኑ ነበረ። ይህ ትልቅ መታደል ነው። ዛሬም ቃሉ አላረጀም። ዛሬም የክርስትና ሕይወት ያው ነው። ክርስቶስ ኢየሱስ ትላንትና ዛሬ እስከ ዘላለም ያው ነው። ስለዚህ የተለወጠ ነገር የለም። ጌታ የነገረን ቃል ደግሞ ለአንድ ዘመን ብቻ አይደለም። እኛ እስካለን ድረስ፣ ጌታ እስኪመጣ ድረስ ይህ ቃል መጠበቅ አለበት። ምናልባት ቃሉ ከባድ ይሆናል። ለማን ነው ሊደረግልኝ የምፈልገውን ነገር የማደርግለት? ለሁሉ ነው። ለሁሉ ነው። ለይተን አይደለም። ለወገን ለይተን አይደለም። ለቤተሰብ ለይተን አይደለም። ለሁሉ ነው። ለአንድ ምዕመን ብቻ አይደለም፣ ለሁሉ ምዕመን ነው። ለአንድ አብያተ ክርስቲያን አይደለም፣ ለሁሉ አብያተ ክርስቲያን ነው። ለአንድ አገር አይደለም፣ ለሁሉ አገር ነው። ለአንድ ሕዝብ አይደለም፣ ለሁሉ ሕዝብ ነው። ለእኔ መደረግ የሚገባው ወይንም በሌላ መደረግ የማይገባውን ነገር ወንድሜ እንዲሁ ይፈልገዋል። ይህ ማወቅ ጥበብ ነው። ይህ ማወቅ በሰላም መኖር ነው። ይህ ማወቅ ትክክለኛ አገልግሎት ነው። ይህ ማወቅ በወንድሞች መካከል ሰላምን መፍጠር ነው። ይህን ማወቅ ህብረትን ማምጣት ነው። ይህን ማወቅ ስምምነትን ማምጣት ነው። ስለዚህ ሰዎች ሊያደርጉላችሁ የምትፈልጉት ነገር እንዲሁ ለነሱ መደረግ ስለሚገባው አድርጉላቸው ነው የሚለው። እግዚአብሔር ይርዳል። ስንጠራም የተጠራ ነው በሰፊው መንገድ እንድንሄድ አይደለም፣ በጠባቡ ነው። ምናልባት እንዴት ይቻላል እንል ይሆናል። አዎ ከክርስቶስ ጋር ሁሉ ነገር ይቻላል። ክብር ለእግዚአብሔር ይሁን።
ይቻላል ለወንድማችን የሚያስፈልገውን ማወቅ ይቻላል። ወንድማችን ደስ የማያሰኘውን ነገር ያለማድረግ ይቻላል። ህብረት መፍጠር ይቻላል። በፍቅር መኖር ይቻላል። በሰላም መኖር ጌታ ከእኛ ጋር ከሆነ እኛ የኢየሱስ ክርስቶስ ተከታዮች ከሆን ይህ ለእኛ ቀላል ይሆናል። ነገር ግን የስም ብቻ ከሆነ አስቸጋሪ ነው። ወደ ሰፊው መንገድ ይወስደናል። ሰፊው መንገድ ደግሞ እንደ ልባችን የምንሯሯጥበት የፈለግነው ነገር የምናደርግበት ወንድማችን እህታችን የምናሳዝንበት ነው። ግን ይህ መንገድ አልተመረጠልንም። ለእኛ የተመረጠው ትክክለኛው መንገዱ ጠባቡ ነው። እንደ እግዚአብሔር ቃል መኖር፣ መንፈሱ በሚያዘን መንገድ መሄድ፣ ለወንድማችን የሚያስፈልገው፣ ለእህታችን የሚያስፈልገው፣ ለሌሎች ህዝቦች የሚያስፈልገው፣ ለእኛ ህዝብ የሚያስፈልገውን ነገር ሌሎቹ እንደሚያስፈልጋቸው በማወቅ መመላለስ ነው። ለእኔ ብቻ አይደለም፣ ለእኛ ብቻ አልተጠራንም። ለዚህ ነው ለእኛ ብቻ ስላልሆነ ወንጌሉ ለሁሉ አዳርሱ ብሎ ጌታ በቃሉ ያዘዘው። አንተ ብቻ ደስተኛ መሆን በቂ ነው አላለም። አንተ ብቻ በእኔ መሆን በቂ አይደለም። ሂድ ወደ ጎረቤት፣ ሂድ ወደ ዘመዶች፣ ሂድ በጨለማ ላሉት። ይህ ወንጌል እንዲበራላቸው ተናገር ያለው ለሁሉ ስለሆነ ነው። ስለዚህ እኛን ብቻ መመልከት የለብንም። የእኛን ብቻ ማስደሰት የለብንም። የእኛን ፍላጎት ብቻ መፈጸም የለብንም። የሌሎችንም ፍላጎት ለሌሎቹም የሚያስፈልጉትን ነገር በማሰብ በማድረግ የምንመላለስ የጌታ ልጆች መሆን ይገባናል። ዛሬ ወገኖቼ ይህ በመጥፋቱ በግልም ይሁን በቤተሰብም ወይንም ባለንበት አካባቢ ወይም በምድራችን ወይንም በሌላ ዓለም አስቸጋሪ ሁኔታዎች ተከስተው እናያለን። ከስግብግብነት የተነሳ ለእኔ ብቻ ይሁን ከማለት የተነሳ ነገሮች እየተበላሹ በመሄድ ላይ ይገኛሉ። የጦርነት መንስኤዎች እነዚህ ናቸው። ያለመግባባት መንስኤዎች እነዚህ ናቸው። ለወንድማችን የሚያስፈልገውን ያለማወቅ ነው። ለወንድማችን ጠቃሚ የሆነውን ነገር ለእኛ ብቻ ጠቃሚ እንደሆነ አድርገን መቁጠር ነው። እኛ የማይስማማንን ነገር ሌላ ወንድማችን እንዲሸከም በማድረግ ነው። ከዚህ የተነሳ ችግሮች አሉ። ከዚህ የተነሳ አለመግባባቶች አሉ። ካለመግባባት የተነሳ ደግሞ ሰላም ማጣት ይመጣል። ሰላም ማጣት የሚመጣው ደግሞ እኛ የምንፈልገውን በእኛ እንዲደረግ የምንፈልገው ወይም መደረግ የማይገባውን ነገር በሌላ ስናደርግ ነው። ስለዚህ ጌታ ኢየሱስ ክርስቶስ አስቀድሞ ሰላም እንዲሆን፣ አስቀድሞ እረፍት እንዲሆን፣ አስቀድሞ ህብረት እንዲሆን የራሳችን ብቻ ሳይሆን የወንድማችን፣ የእህታችን፣ የቤተሰባችን፣ የምድራችን፣ የህዝባችንን ነገር አብረን እንድናይ ይመክረናል። አንተ ሊደረግብህ የማይገባ በሌላ ወንድምህ ላይ አታድርግ። አንተ የምትፈልገውንም ሌላ ወንድምህ እንደሚፈልግ እወቅ ብሎ ነው የሚያስተምረን። ክብር ለእግዚአብሔር ይሁን። ይህ ትልቅ ነገር ነው ወገኖች። ይህ ማድረግ የሚገባን፣ ምክንያቱም እኛንም ሰላም ይሰጠናል፣ ለሌሎችም ሰላም ይሆናል፣ መግባባት ይሆናል፣ አብሮ መግባት መውጣት ይሆናል፣ አብሮ መመላለስ ይሆናል፣ አብሮ ደግሞ ያለንን መካፈል ይሆናል። ስግብግብነት ይጠፋል። ጌታ ኢየሱስ ክርስቶስ ለገዛ ነፍሱ ለገዛ ሕይወቱ አልሳሳም። ምክንያቱም ሌሎችን ያይ ነበረ፣ የጠፉትን ያይ ነበረ፣ የተቅበዘበዙትን ያይ ነበረ። ስለዚህ ለነሱ ሕይወቱን ሰጠ። ከነርሱ የተቀበለው ነገር አልነበረም። እሱ ግን ሕይወቱን ሰጠ። በዚህ ረካ፣ በዚህ ደስ አለው። በዚህ ነገር መፈጸም ሕይወት እስከ መስጠት ድረስ ራሱን አሳልፎ ሰጠ።
ስለዚህ ወገኖቼ እኛ ለዚህ ነገር ለዚህ ጉዳይ አንዱ ክፍል ነው፣ አንዱ ነን። ይህን ነገር እንድናደርግ ቃሉ የተናገረን፣ ቃሉን የሰማን፣ ቃሉ ደጋግመን ያየን ይህንን ነገር የማድረግ ኃላፊነት አለብን። ትልቅ ኃላፊነት፣ ደስ የሚያሰኝ ኃላፊነት፣ እርካታ የሚሰጥ ኃላፊነት፣ ውጤቱ ያማረ የሚሆን ከዚህ የተነሳ እኛም ደስተኞች ሌሎችም ደስተኞች የሚሆኑበት ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። እንዲሁ አድርጉላቸው። በቃ ቃሉም ይህ ነው፣ በነቢያትም የተነገረ ይህ ነው፣ ሌላ አይደለም። ይህ ሰላም የሚሰጥ ተግባር ነው፣ ምግባር ነው፣ አሰራር ነው፣ አካሄድ ነው። ከዚህ ውጪ ሰላም አይገኝም። ከዚህ ውጪ ፍቅር አይመጣም። እኛ ደግሞ ጌታ የተናገረን ወዳጅህን፣ አንተን የሚንከባከብ ለአንተ የሚጨነቀው ብቻ ውደድ አላለም። ጠላታችሁን ውደዱ ብሏል። ጠላትን ማጥፋት የምንችለው ስንወደው ነው። እኛ ከጠላ ነው እሳት ይቀጣጠላል። እኛ የወንጌል አማኞች ጠላታችን እስክንወድ ድረስ መንገዱ ጠቧል። ሰፊው መንገድ ምንድን ነው? የጠላህን ጥላ፣ የደበደበህን ደብድብ፣ የሰደበህን ስደብ፣ የጎዳህን ጉዳ። ይህ ለእኛ አልተሰጠም። ለእኛ የተሰጠው ጠላትህን ውደድ፣ አብላው፣ አጠጣው፣ መልካም ነገር አድርግለት፣ ያለህን አካፍለው፣ ስለ እኔ ተናገረው፣ ወንጌሉን መስክርለት፣ ወደ አንተ እንዲመጣ ሌት ተቀን ትጋ፣ ጸልይ ለዚህ ወገንህ። ለሚወደንማ ብዙ ነገር ማድረግ እንችላለን። የወደዱንማ ብንወድ ሌሎችም ይህን ያደርጉታል ይላል ቃሉ። እኛ ግን እስከዚህ ድረስ ነው ኃላፊነት የተሰጠን ወገኖቼ። ይህ ኃላፊነት ባለመወጣት የተለያዩ የማይገባ ፍሬዎች በአካባቢያችን ይታያሉ። በአካባቢያችን ይታያሉ። እኛ ስንስገበገብ ስግብግቦችን እናበዛለን። እኛ ስንሳደብ ተሳዳቢዎችን እናበዛለን። እኛ ስንጠላ የሚጠሉ እናበዛለን። እኛ ግን ስንፋቀር ፍቅርን እናሰፍናለን። እኛ ሰላም ስንሆን ዙሪያችን ሰላም ይሆናል። እኛ ስንረካ በወንጌሉ በተናገረን በቃሉ ሌሎቹ እንዲረኩ ይሆናል። ይህ ነው የተጠራንበት ዓላማ። ይህ ነው ጌታ ለእኛ የሰጠን ኃላፊነት። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። እንዲሁ አድርጉላቸው። በቃ እኔ የምፈልገው ምንድን ነው? ፍቅር የሚጠላ የለም። እንዲጠላ የሚፈልግ ሰው የለም። ክብሩ እንዲነካ የሚፈልግ ሰው የለም። መልበስ የማይፈልግ ሰው የለም። መብላት የማይፈልግ ሰው የለም። መጠለያ ቤት የማይፈልግ ሰው የለም። ስለዚህ የምፈልግ ከሆነ ለወገኖቼ መጠለያ ያስፈልጋቸዋል። ለወገኖቼ ምግብ ያስፈልጋቸዋል። ለወገኖቼ ሰላም ያስፈልጋቸዋል። ለወገኖቼ ፍቅር ያስፈልጋቸዋል። ይህንን ነው አድርጉ ያለው ጌታ። ከዚህ ውጪ ወጥተን ብናደርግ ከቃሉ ውጪ ነን። በቃሉ እንድንኖር ግን ያዛል። ብትወዱኝ ይላል፣ በቃሌ ኑሩ። አምናለሁ አምናለሁ ብቻ አይጠቅምም። እምነት በፍሬ ሲገለጥ ነው። አለው አለው አይበቃም። በቃሉ ስንኖር ነው።
ነኝ አይበቃም ስንሆን ነው። ካልሆን ምን ዋጋ አለው? ስለዚህ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ራሱ በመጀመሪያ ለደቀ መዛሙርታን ለሕዝቡ ያስተማረው ይህ ነው። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ክብር ለእግዚአብሔር ይሁን። ይሄ ነው ሰላም የሚሰጠው። ይሄ ነው እርካታ የሚሰጠው። ይሄ ነው ረፍት የሚሰጠው። ይሄ ነው መልካም እንቅልፍ የሚያመጣው። ከዚህ ውጪ ሲሆን መጨነቅ ነው፣ እረፍት ማጣት ነው፣ መሸበር ነው፣ የማይገባውን ማሰብ ነው፣ የጠላትን መንገድ መራመድ ነው፣ የጠላትን ሐሳብ መፈጸም ነው፣ ጠላት የሚለውን ለማድረግ መዘጋጀት ነው። እኛ ግን ለጠላት እንድንገዛ ለጠላት መሳሪያ እንድንሆን አልተጠራንም። የወንጌሉ መሳሪያ እንድንሆን ነው። ወንጌል ሰላም ነው። ወንጌል እርካታ ነው። ወንጌል ፍቅር ነው። ወንጌል ሕይወት ነው። ወንጌል ያድናል። ወንጌል ይቀድሳል። ወንጌል መልካም ሥራ ያሰራል። ወንጌል መልካሙን እንድናደርግ ያሳስባል፣ እንድናደርገውም ያደርጋል። እኛ የተጠራ ነው ለዚህ ነው። ስለዚህ ጠላታችንን ማስደንገጥ አለብን። የጠላት መሳሪያዎች መሆን የለብንም። የጠላት መሳሪያዎች መሆን የለብንም። የዲያብሎስ ሌላ ጠላት የለንም። ዲያብሎስ የእኛን መልካምነት የማይወድ፣ የእኛን እረፍት የማይወድ፣ የእኛን እርካታ የማይወድ፣ የእኛ መቀራረብ የማይወድ፣ የእኛ ኅብረት የማይወድ ዲያብሎስ ነው። ስለዚህ እሱን አንታዘዝም። ጌታ ግን ምን ይለናል? ሰላም እንዲሆን፣ ፍቅር እንዲሆን፣ ኅብረት እንዲሆን፣ አንድነት እንዲሆን፣ መልካምነት እንዲበዛ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። እንዴት ደስ ይላል! የሚወደኝ ብቻ መውደድ አይደለም፣ የሚጠላኝም መውደድ። ለሚያደርግልኝ ብቻ አይደለም ማደርገው፣ ላላደረገልኝም ማድረግ። ቃሉ ይህ ነው። በዚህ ስንኖር፣ በዚህ ስንመላለስ፣ ይህንን ስናደርግ፣ ይህንን ስንፈጽም እኛም ሰላም አግኝተን ለሌሎች ሰላም እንሆናለን። ይህ ሰውዬ እንዴት ነው? ይሄ ደስታው ከየት መጣ? ይህ ሰላም ከየት መጣ? ይህ ፍቅር ከየት መጣለት? ይህ አንድነት ከየት መጣለት? እኛ ስንረግመው የሚመርቅ፣ እኛ ስንሰድበው መልካም ነገር የሚናገር ከየት መጣ? ከቃሉ ነው። በቃሉ እንኑር። ቃሉ የሚለንን እናድርግ። ሰሚዎች ብቻ ሳይሆን አድራጊዎች እንሁን። ቃሉ የሚነግረን ይህ ነው። በመካከላችሁ ሰላም እንዲሆን፣ በመካከላችሁ ፍቅር እንዲሆን፣ በመካከላችሁ የለመናችሁት እንዲፈጸም፣ በመካከላችሁ እግዚአብሔር የምትለምኑትን ነገር እንዲያደርግላችሁ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። መርጠን አይደለም፣ ለይተን አይደለም፣ ወገን በመለየት አይደለም፣ አገር በመለየት አይደለም። እኛ የተጠራነው አምባሳደር የሆነው ለዓለም ነው። ለተለየ ክልል አይደለም፣ ለተለየ ሕዝብ አይደለም፣ ለሁሉ ነው። ክብር ለእግዚአብሔር ይሁን። ስፋት ያለው ነገር ነው ያለን። ማጥበብ የለብንም። ስናጠብ በእኛው ችግር ይመጣል። ከማጥበብ ይልቅ ማስፋቱ ጥሩ ነው። ወንድሞች ይበዛሉ፣ እህቶች ይበዛሉ። የጠላት ሐሳብ ይፈርሳል፣ የእግዚአብሔር ነገር ይፈጸማል። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ይላል። ክብር ለእግዚአብሔር ይሁን። ይህ ነው የተጠራንበት። ይህ ነው የተለየንበት። እግዚአብሔርን እናመሰግናለን ወገኖቼ። ስለዚህ ይህ ቃል ዛሬ ለእናንተ ለአድማጭና ተመልካቾች ለእኔም እንዲሁ አልመጣም።
ይህንን ጥያቄ መመለስ አለብን። በዚህ ቃል እውነት አለሁ ወይ ብለን ራሳችንን መመርመር ይኖርብናል። የዚህ ቃል ሕይወት በሕይወቴ አለ ወይ? የዚህ ቃል ሕይወት በአገልግሎቴ አለ ወይ? በቤቴ አለ ወይ? በጎረቤቴ አለ ወይ? በቤተሰቤ አለ ወይ? በምድሬ አለ ወይ ብለን መጠየቅ አለብን። ለዚህ ደግሞ መብዛት አያስፈልግም። ጌታ ለቃሉ ከኖርን አንድም ሁለትም ሶስትም ብንሆን ለምድራችን በረከት እንሆናለን። ለቤተ ክርስቲያናችን በረከት እንሆናለን። ላለንበት ቦታ በረከት እንሆናለን። ጌታ ከኛ የሚፈልገው ይህ ነው ወገኖቼ። ጌታ አብዝቶ የሚፈልገው ይህ ነው። ልጆቼ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ሕጌም የትንቢት ቃሎችም ይህ ናቸው። ሕግም ነቢያት ይህ ነው፣ ሌላ ነገር አይደለም ይላል እግዚአብሔር አምላካችን። ጌታችን ኢየሱስ ክርስቶስ የወተት ቃል ነው፣ ማር ነው፣ ይጣፍጣል። እስቲ ቆም ብለን የተሸነፍንበትን ነገር የወደቅንበትን ነገር እንመልከት። ጌታ ይረዳናል። ጌታ ያግዘናል። የሚናገረን ጌታ ሊያግዘን ነው። እሱ እንደ ክፉ አዝማች አይደለም። ሩቅ ሆኖ በለው ምታው አይልም። ከኛ ጋር ሆኖ የሚዋጋ ነው። ጠላታችንን እንድናሸንፍ የሚያደርግ ነው። ይህ ጌታ ነው የተናገረው። ስለዚህ ከጌታ ጋር ነው ያለነው። እንዴት ይኖራል እንዲህ አይነት ክርስትና? ከየት ይገኛል? ዓለም ተደባላልቃለች። ዓለም ጠፍታለች። ችግር የለም። እኛ ብቻ እንደ ቃሉ እንኑር። 1 2 3 ሰዎችን ነው የሚፈልገው። ለምድራችን ላለንበት አካባቢ ይህንን የምናደርግ ሰዎች መሆን አለብን። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ሕግም ነቢያትም ይህ ነውና። እግዚአብሔር የሰማነውን ቃል ይባርክልን፣ ለማድረግም ጸጋውን ያብዛልን። መኖር እንዲህ ነው። እንጸልይ። እግዚአብሔር አብ አባት ሆይ ነግረኸናል፣ መክረኸናል፣ አስተምረኸናል። መልእክታችን ወደ ልባችን አምጥተሃል። በዚህ በመጣው መልእክት እግዚአብሔር አብ አባታችን ሆይ ታዘን ለእናንተ መደረግ የሚገባው ለሌላ አድርጉ፣ መደረግ የማይገባችሁን በሌላ አታድርጉ ያልከውን ለመፈጸም እንድንችል ጸጋ ይብዛልን። በዚህ ባርከን ጸለይን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን።